ነበር ከታች ያዋጡ ልጆች አሉ። ስንት ቦታ ላይ ሄዳለች እነ ማስተር አብነት ጋር ሄዳለች። ስንት ሰፊ ተነስቶኛል ብላ እዚህ ጋር ያቅማቸውን የሞከሩ ልጆች አሉ። ለነሱ አመሰግናለሁ ብትል እግዚአብሔር የምሬን ነው። ምን ችግር አለው? ይሁን ችግር የለውም። ዋናው መታከሟ ዋናው ደህና መሆኗ ነው። ግን ጥሩ አይደለም። ማርያምን ልውጣ እኔ ልውጣ። እስኪ ሌላ ሰው ጋር ላክና ተጫወት። እሺ ሌላ ሰዓት እንጫወታለን ደግሞ። እሺ ትንሽ እና ደግሞ በውስጥ አዋራኝ እንጂ እሺ ነግርሻለሁ። ጠይቂ ዛሬ። እሺ እሺ ወንድሜ በውስጥ አዋራኝ። የእውነት ይኸውላችሁ ተረጋጊ ምናምን አይደለም፣ ለኔ አይደለም አማምላክን እኔ ቤቴ ላይ ተሰባስቦ አያውቅም። ብር ምንም ሆነ ምንም እርዳታ ተሰርቶ አያውቅም። ድፍረት ኑሮኝ ጊዜ ሰጥቼ ተሰባስቦላታል። ያቅሜ ሞክሬ ሰብስቤላታለሁ። ሁሉም ሰው ፊት ነስቷት፣ ሁሉም ሰው ፊት ነስቷት፣ ሁሉም ታዋቂ የተባለው ሁሉ ፊት ነስቷት ቪዲዮ ስሩልኝ ብላ በየጊዜው ቪዲዮ እየሰራች ይሄ በክራንች ነው የምትሄደው። ያ ሰርጀሪ ተሰርቶላት ተስተካክሎላት ነገ ሂጅ ነው የምሰራው ብላ ብር ገብቶላታል። እኔ ጋር ወደ 30 ምናምን ደረሰኛል እግዚአብሔርን የተላከልኝ። ስለዚህ ተሳክቶልኛል ወይንም ደግሞ ብር አነሰኝ ወይንም ደግሞ አመሰግናለሁ ብትል ምን ችግር አለው? የሆነ ነገርም ከሆነ አንዳንዴ ማስረዳት ግዴታ ነው። ሌላ ነገር አይደለም ፍቅሮቼ። እንደዚህ ሁኛለሁ ብላ ብትል ሰላም የሆነ ሰው ደግሞ ያኔ በችግሯ ሰዓት አብሮ የነበረን ሰው ምን ችግር አለው ብትናገር? ምን ችግር አለው? እግዚአብሔርን የምሬን ነው። ሸር አድርጉላት። ካሰር ቁጭ ብላ ነበር በጣም ረጅም ሰዓት። ማሬ ለልጁም እኮ ብቻሽን አይሆንም ሱቅ ለመክፈት ብዙ ብር ይጠይቃል እና አይ እኔ አሁን የሆነ የማስተካከለው ነገር አለ። እማምላክ ጋራ ከተስተካከለልኝ እኔ 3 ቀን 4 ቀን ብጫወት ወይም ደግሞ ሳምንት ብጫወት እከፍትለት ይሆናል። ገባችሁ? አሁን ላይ የሆነ የማስተካከለው ነገር አለ። ልጁን አዋርቼው እከፍትለታለሁ እና ደግሞ ለሱም ላተሰባስብ ነው እዚህ ላይ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ እኔ እናንተ ደግሞ በሌላ ተወሰዱት። ማነሽ ኤች ነኝ ምናምን ነገር ምን አይነት ወሬ ነው የምታወሪው? ምንድነው የምታወሪው? የተሰራው ላይ ብላይ ነው እንጂ በጀርባ አልተሰራ። ምንድነው እያወራሽ ያለሽው? ምን ነው የምታወሪው? እኔ ያልኩትኝ በቃ ደስ የሚል እንዴ ምን ማለት ነው? እናስባለን እኮ ለክ ተሳካላት ወይስ አልተሳካላትም? እኔ በጣም ደስ ብሏት ነው የወጣችው አይደለ? የደረሰበትን ሰው መናገር ግዴታ ነው እኮ። ምን ነው የምትይው? እኔ አሁን ይሄን ሰራው አይደለም ያማችኋል እንዴ? ሰው ምን ላይ ደረሰች? ሰው ጠይቃት ልጅቷ ታከመች ወይ ብለው ሲጠይቁን ምን ልመልስ? ያማችኋል እንዴ? ምንድን ነው የምታስቡት? አቦ ውጡ ስታስጠሉ ነው እንጂ
ምን ችግር አለው? ግምጃ ብታሰባስቢለት እስኪ ያሰባስቡለታል እንዴ ፍቅሮች ከስንት አንድ ነው ቢሳተፍ። አሁን ለልጁ ራሱ አሁን ይሄ ልጅ አሁን የምሬ ነው እኔ አሁን በከፍትለት እዛው ገጠር ላይ ትንሽ ሱቅ ነው። አሁን አንድ ላይ ግን ተጋግዘን ትልቅ ሱቅ ቢከፈትለት እሰቡት። በዛ ላይ ቤተሰቦቹን ነው የሚረዳው። በዛ ላይ የሆነ በቃ ከፍ ያለ ቦታ ላይ ቢቀመጥ አስባችሁታል? የምሬ ነው እግዚአብሔርን። ግን እዚህ ጋር አሁን ወጥቶ መለመኑ ለኔ ይደብረኛል። ማርያም ለዛ ነው 4-5 ሰው ሊሳተፍ ይችላል። ሌላው ደግሞ ፈቃደኛ ላይሆን ይችላል። ሙክታር ይቅርብሽ ወዲህ ስላለሽ ያለንን ብንሰጥ ችግር የለም። ሙክታርን አዋሪው ባንቻ ይሁን ማነው? የሆነ ልጅ አለ ቤት ላይክ ገጠር ላይ ነው የሚኖረው። ገጠር ላይ ነው የሚኖረው። ቤተሰቦቹ ላይ ምናምን እየተጫወተ ለቤተሰቦቹ የዘይት ምናምን ነው የሚገዛው። እናቱ ደግሞ ዶሮ ምናምን ነው የሚሸጠው። እና ልጁ በጣም ነው የሚያሳዝነው። እና ደግሞ የሆነ ጥረት አለው ለመውጣት ማለት ነው። በጣም ጎበዝ ልጅ ነው። ሱቅ ብንከፍትለት አንድ ላይ ትልቅ ሱቅ ይሆናል። ትልቅ የሚባል ሱቅ ብንከፍትለት አንድ ላይ በቃ ጸዴ ነው። በኋላ ሳያነሳሻል እርዳታ ላይ እኔ እኮ በእጄ አባት ተከረተረቱ መድኃኒዓለም እኔ እኮ በእጄ 5 ሳንቲም ገንዘብ እኮ አልነካም። 5 ሳንቲም ገንዘብ የልጅቱ ልጅ ራሱ ቢሰባሰብ አካውንቷን አስቀምጠኝ በአካውንቷን ያስገቡላት። ለኔ ደረሰ ብቻ ነው የተላከልኝ። አሁን የዚህ ልጅ ቢሰባሰብለት እና እንትን ቢለት እኔ በራሴ እንትን መጨምረውን እጨምራለሁኝ። የእናንተ አካውንት ያስቀምጥላችኋል። ለራሳችሁ ናችሁ የምታስገቡት። እኔ ብር አልሰበሰብም። ምንድነው ሰው የሚያነሳኝ? ለሰው ጥሩ ነገር ማድረግ አቦተውት ታውት እኔ ካሁን በኋላ ባረግ በራሴ የማረገውን ነገር አደርጋለሁ። እናንተ እንደዚህ ይሄ ልጅ አሁን ቢወጣ ምን ችግር አለው? እንደ ሴት ልጅ እንደ ሴትም የመጀመሪያ ልጅ ነው። እንደ ሴትም እንደ ወንድም ሆኖ ቤት ላይ ያገለገለ በዛ ላይ የሆነ ለመውጣት ጥረት አለው። ምን ችግር አለው ቢያድግ? የሰጡሽን ግምጃ ለኔ ምን ይሰጡኛል? ኧረ በስመ አብ ወወልድ ወመንፈስ ቅዱስ አይደለም። እስካለኝ ድረስ ከሰው ምንም ነገር አልፈልግም። እጅ፣ እግር፣ አይን ብቻ ግን ፍቅሮቼ ከኔዎችም ካላችሁ ማገዝ የምትፈልጉ ልጆች ካላችሁ አንድ ላይ ሆነን ተባብረን ጽድት ያለች ሱቅን ከፍተለታለን። ሌሎቻችሁ የምትከራተረቱ ረጃጅም ኮሜንት የምትኮምቱ ገደል ግቡ። እሺ ሰው ቢያነሳኝ በ15 ቀን አጀንዳ ያርግ ለላይ ቤት እንጂ ለሰውን ያነጭንቅ። ይሄን ይስተካከልልኝ አልኳችሁ። ከዛ እሱ ጋር አሁን ለልጁ እኮ እንዳይሆንለት ነው። ኧረ አበሻ ግን ኧረ መድኃኒዓለምና አበሻ ግን አቤት መድኃኒዓለም አቤት ፈጣሪ እዛው አልጋው ላይ ማለት ነው። አለጣ
ፈጣሪ እጅግሬን ሰላም ያርግልኝ። አበሻ ላይ እንዳይጥለኝ፣ ምንም ነገር እንዳያሳጣኝ፣ የሰው ፊት እንዳያሳየኝ። ይሄ ብቻ ነው። የሰው ፊት ከባድ ነው እውነት